But I do believe USAID will come back. እንደማምነው USAIDም ትንሽ ቆይቶ ስራውን ይቀጥላል። But we love this nation. ሲናገር እንወዳለን. And I'll be sure to tell President Trump what I've seen and what happened this week. እና በዚህ ሳምንት ያስተዋልኩትን የሆነው በሙሉ ለፕሬዝዳንት ትራምፕ ደግሞ ነግራቸዋለሁ. But with that, God loves Ethiopia. እግዚአብሔር ኢትዮጵያን ይወዳል. And that God sent his son Jesus Christ for Ethiopia. እግዚአብሔር ልጁን ኢየሱስ ክርስቶስን ለኢትዮጵያ ልኳል. And that we're here to bring one message only. አንድ መልእክት ብቻ ለመናገር ነው አዲስ አበባ የመጣ ነው. And that is the message of the gospel. ይሄው የወንጌል መልእክት ነው. My father 65 years ago አባቴ የዛሬ 65 ዓመት preached the same gospel message. ያንን ወንጌል ነው የሰበኩ. The world has changed. ዓለም ተለውጧል. Politics has changed. ፖለቲካም ተለውጧል. But the gospel does not change. ወንጌል ግን አይለወጥም. ሰላም ጤና ይስጥልኝ የተከበራችሁ የክርስቲያን ቲቪ ዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁ? የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ሰውየው ለሰማይ ለምድር የከበዱ የወንጌል ሰው የ20ኛው ምዕተ ዓመት ከፍተኛ ተጽዕኖ ፈጣሪ የነበሩ ከሰው አልባው አንታርክቲካ በስተቀር በሁሉም አህጉራት ወንጌልን ያዳረሱ ወንጌላዊ ቢሊ ግራም 65 ዓመታትን በተሻገረው አገልግሎት ዘመናቸው ከ85 በላይ ሀገራትን በሐዋርያዊ ጉዞ ያዳረሱ ሲሆን በዚህም በቀጥታ ከ200 ሚሊዮን በላይ ሰዎችን በወንጌል መልእክቶች ደርሰዋል። በዚህም ሚሊዮኖችን ወደ ጌታ መንግስት ያፈለሱ ታላቅ ወንጌላዊ ናቸው። ወንጌላዊ ቢሊ ግራም። ቢሊ ወንጌላዊ የሚለው ታላቅ ስም የሚመጥናቸው የተሰጣቸውን አደራ ደግሞ በሚገባ ተወጥተው ያለፉ ጀግና የወንጌል ገበሬ፣ የቃሉ በረኛ፣ የመንግስቱ ወታደር ናቸው። Jesus said, as long as it is day, we must do the work of him that sent us. The night is coming when no man can work. The night is going to come in your life. Yet there was a serenity about the work of the Lord Jesus. It's the quality of life, not the length. Jesus only had 33 years. And it ended on the cross. To the world, he was a failure at that moment. Yet at the end of his life, he said, I finished the work that thou gavest me to do. ቢሊ በዓለማችን ላይ ማንም ያላደረገውን የጌታ ጸጋ አግዟቸው አድርገውታል። ለአብነት እንኳን ብናነሳ በሶሻሊዝም ፍልስፍና ባበዱት በዘመናቸው እግዚአብሔር የለም በሚል የማርክስ ሐሳብ ተውጠው ለነበሩት ለሶቪየት ህብረትና የሶቪየት አጋሮች በነበሩት ሀገሮች ወንጌልን በድፍረት ሰብከዋል። እንደ አውሮፓውያን አቆጣጠር በ1994 ዓ.ም በቻይናና በሰሜን ኮሪያ ጸሎት አካሂደዋል። ከሀገሮቹ የፖለቲካና የሃይማኖት መሪዎች ጋር ተገናኝተውም ተነጋግረዋል። አንድ ወንጌላዊ ይህንን ሲያደርግ ምናልባትም እሳቸው የመጀመሪያው ይሆናሉ። ታላቁ የወንጌል ሰው ቢሊ ግራም በተለየ ፍቅር ሀገራችንን ኢትዮጵያን ይወዱ ነበር። በንጉሠ ነገሥት ግርማዊ ቀዳማዊ ኃይለ ሥላሴ ግብዣ እንደ ኢትዮጵያን አቆጣጠር በ1952 በወርሃ የካቲት ወደ ኢትዮጵያ መጥተው ነበር። ታላቁ ቢሊ ያኔ ማለትም የካቲት 29ና 30